ፌስቡክ ላይ ማን ጠይቆ እንደሆነ ባላውቅም ጓደኛሞች ነን። መቼም እኔ አልክላትም፣ አላውቃትማ፣ የሚያስጠይቅም ነገር የላትማ። ታዲያ ምን ይዤ ልጠይቃት እችላለሁ? ሁሌ ፌስቡክ ላይ ፎቶ ስታስቀምጥ አያታለሁ። ሁሌም ሰው እንዴት እንደዚህ ይሆናል እላለሁ። የማትረግጠው ቦታ የላትም፣ የማትደርስበትም ጥግ የለም። ሁሉ ቦታ ፎቶ ትነሳለች፣ የሁሉም ቦታ ፎቶ ትለቃለች። ይህንን በልቼ ጠጥቼ፣ ይህንን አድርጌ፣ እነከሌን አግኝቼ ወዘተረፈ ራሱ የማይገልጸው ጋጋታ የበዛበት ውሎ፣ ኑሮ፣ ህይወት። አንዳንዴ ለሷን ይደክማሉ። ከዚህ ሁሉ ለምን አያታለሁ ለምን ብሎ ካላደርጋት ምልና ደግሞ ተዋለሁ። ለምን ልጨክንባት አልደፈርኩም? አላውቅም። ፈልጊያት ደግሞ አያታለሁ። ካልፖስተች ቅርም ይለኝ ጀምሯል። 10 ሰርች ላይ ከላይ ያለውን ስሟ እየተጫንኩ ገባና ገጿን እመለከተዋለሁ። አንድም ቀን ማውራት ይቅርና እንደ ጉድ የሚፖስቱ ፖስቶቿን ሪያክት አድርጌ አላውቅም። ታዲያ ለምንድን ነው የምናደድባት? ለምን ፈልጊያት እመለከታለሁ? አሁን አንድ ፎቶ ፖስታለች። ገባው፣ አየሁት። ለራሴ የሆነ ነገርማ ብዬ መጻፍ አለብኝ አልኩ። ከፖስቷ ስር ኮሜንት ላይ ጻፍኩ። አትቅበጭ ቀበጥ ብዬ ጻፍኩ። ኮሜንት ማስቀመጫውን ተጭኜ ከላኩ በኋላ ላጠፋው ፈለኩና ዲሊት የምለውን ከመጫኔ በፊት ሜሴንጀር ላይ ቴክስት ገባ። ቴክስቱን ስመለከት ደነገጥኩ። በቀጥታ የተላከልኝ ቴክስት በጨረፍታ ከማንበብ ሙሉውን ከፈትኩና ከቴክስት ጋር ተፋጠጥኩኝ። ቴክስቱ እንዲህ ይላል። እሺ አልቀብጥም፣ እሷው ናት። ጉድ ፈላ። የሆነ የማፈር አይነት ነገር ተሰማኝ። ምን ልበላት? ይቅርታ ልላት ፈለኩ። ነገር ግን ከሱ ይልቅ ሙሉ ጭንቅላቴን ወዲያውኑ ሌላ ነገር ተቆጣጠረው። በሰዓት ውስጥ በ2 እና 3 ሺህ የሚቆጠር ሪያክት፣ በ4 እና 500ዎች የሚቆጠር ኮሜንት የሚደርሳት ሴት ከዚያ ሁሉ ነጠላ ለኔ መልስ መመለሷ ግን ግር አለኝ። ደግሞ የመጀመሪያ ኮሜንት ነው። እሺ ምን ልበላት? እውነቱን ለመናገር ቅብጠቷን ጠልቼ፣ በቅብጠቷ በኩል ግን እሷን ሳልወዳት አልቀረውም። ወድጃታለሁ ብዬ ብናገር፣ ሳላያት አላድርም ብዬ ብናገር ማን ያምነኛል ብዬ እንጂ ተናገር ብባል ከልቤ ወድጃታለሁ። ሌላ ቴክስት ከሷ ገባ። መልስ የለም አለችኝ። ምን ብዬ ልጻፍ ፈራው። ቆይቼ ይቅርታ አልኳት። ቆይታ ፊደል ሳይሆን ቁጥር ጻፈች። 09 ደወልኩ። ከምን እንደምጀምር በምን እንደምጨርስ አላውቅም። ነገር ግን የሁለታችንም ካርድ አልቆ ከሰው ካርድ እንዳስላክን፣ ቤታችን ውስጥ ከሁሉም ስልክ ካርድ ትራንስፈር እንዳደረግን፣ ያ ሁሉ እንዳለቀ ብቻ ትዝ ይለኛል። ምሽት 1 ሰዓት ከ14 ማውራት የጀመርን፣ ሌሊት 11 ሰዓት ከ24 ላይ ስልካችንን ካርድ ጨርሶ ተዘጋ። ብዙ ህይወቷን አውቄያለሁ። ብዙ ህይወቴን አውቀዋለች። ለማንም ነግሬ የማላውቀውን ሚስጥር ቀሎኝና አምኛት ነግሬያታለሁ። እሷም እንደዚሁ ሁሉንም ዘርግፋ ነግራኛለች። ለምን ይህን ያህል አወጋኋት እያልኩ ለራሴ ደጋግሜ በየመሃሉ ብጠይቅም የበለጠ ነፃ ሆኖ አንደበቴ ከማውራት አላቆመም ነበር። ሸለብ ካደረገኝ እንቅልፍ አያቴ ነበር የቀሰቀሰችኝ። አዳም አንተ ጎረምሳ ተነስ አለችኝ አያቴ። እኔ መለስኩላት፣ እረ አያቴ ልተኛበት ብዬ ፊቴን ወደ ግድግዳው አዙሬ ተኛው። እማማ ይተውት ትንሽ ይተኛ፣ እኔ እስከዚያ አግዞታለሁ የሚል አያቴ ከአንዲት ሴት ጋር ያደረገችው ምልልስ የክፍሌ በረንዳ ላይ ያዳመጥኩ። ኪዳነ ምሕረት እንዴ አልኩ ለራሴ። ደነገጥኩ። ይህንን ድምፅ ከደቂቃዎች በፊት አውቀዋለሁ። አሁን ሰው ናት። ልቤ ለሁለት ተከፈለ። ይህንን በተረዳው ቅጽበት ከተኛውበት ከመቅጽበት ተነስቼ ቆምኩ። አልጋይ ላይ አጠገብ ጠረጴዛው ላይ ያለውን ስልኬን አንስቼ ሰዓቱን ተመለከትኩ። 12:44 ይላል። ሞባይል ስልኬ ላይ ቴክስት ገባ። በቀጥታ የሞባይል ስልክ ቁጥሬ ነበር። ተመለከትኩ። የማን እንደሆነ ለመለየት ሴኮንድ አልፈጀብኝም። ከሰዓት በፊት ሴቭ አላደረኩትም እንጂ በዚህ ቁጥር ከምሽት 1 ሰዓት ከ14 እስከ 11 ሰዓት ከ24 ሌሊቱ ሙሉ እያወራን ነበር። መልእክቱን አነበብኩት። አንተ እንቅልፋም ስትነሳ ቤትህ ነኝ፣ ከአያት ጋር ኩሽና ታገኘኛለህ ይላል። የክፍሌን በር ከፍቼ ከመውጣቴ በፊት ሌሊቱ ሙሉ ያወራነውን ለማውጠንጠን ወደ አልጋዬ ጠርዝ ተመልሼ ቁጭ አልኩና ገና ከመቀመጤ የክፍሌ በር በቀስታ ሲንኳኳ አዳመጥኩ።
እና ወደ በሩ እይታዬን ላኩ። እሷ ናት ቀበጧም። ሌሊቱን ሙሉ ሳወራት የነበረችው አሚን ናት። ፌስቡክ ላይ ከምትለቃቸው ፎቶዎች በእጅጉ የገዘፈ ውበት፣ በስልክ ውስጥ ካዳመጥኩት የሚያማልል ድምፅ ያላት፣ ልብን ሰርስረው የሚገቡ አይኖች፣ የታደለች ሴት፣ ሲከፈት በሚያነቃቃው የበር ድምፅ ታጅባ ወደ ውስጥ ሙሉ በሙሉ ብቅ አለች። እንደ ሰዓሊ ስያት ያልጨረስኳት ሴት፣ አስቢያት አንድ መዳረሻ ያልሰጠኋት ሴት፣ በአይምሮዬ ሳታልቅ ሞልታ ፊት ለፊቴ ስትገኝ ምን ልበል? እንዴትስ ልጀምር? ሳወጣ ሳወርድ እሷ ሙሉ በሙሉ ገብታ ቆመች። ጸጉሮቿ አጭር ሆነው ግን ተይዘዋል። ንፋሱ ይሁን ወይስ ቀልቃላ እጇ ነካክተዋቸው እንጃ ከመሃል ያፈነገጡትን ጸጉሮች ብቅ ብቅ በስሱ ብለው ይታያሉ። ቀይ ናት። አይኖቿ የሚወድቁ የሚመስሉ ደማቅ ጥቁር ብሌኖች ያሏት፣ ከንፈሮቿ ተለቅ ብለው ጠቆር ያሉ ግን ከአይኗ ፈጥነው ልቀው ጎልተው ሳቢ ሆነው የሚታዩ ከነንጣታቸው የተነሳ ምግብ አኝከው የማያውቁ የሚመስሉ ጥርሶቿ፣ በስስ ቲሸርቶቿ ውስጥ ማንም ጎረምሳ የተደነቀባቸው የሚመስሉ ጡቶቿ፣ ቲሸርቱ ላይ ከላይ የተደረበ በክር የተሰራ የሹራብ ኮት ደግሞ አጭር ጉርድ ሽንሽን ቀሚሷ ጥፍሮቿ የሸፈነው ግን ሽፍን ብሎ ከስሩ ጭምር አለመቆሸሹ ይች ሴት ወርዳ ነው ተራምዳ የመጣችው የሚያስብል ከላይ እስከታች በቅጽበት ውስጥ ስመለከታት ቆይቼ ቀና ስለ አጠገቤ ደርሳ ቆማለች። ከተቀመጥኩበት ተነስቼ ቆምኩ። ተጠጋግተን አይን ለአይን እየተያየን ዝም ለቅጽበት ጸጥ ውስጥ በመደማመጥ ሁለት እጆቿን ዘርግታ አቀፈችኝ። እጄን ከመዘርጋቴ በፊት ነበርም የቀደመችኝና የተጠመጠመችብኝ። እኔም ሳላቅፋት ቆየው፣ ግን አስተቃቀፏ ይዞኝ እየጠፋ ስለነበር ከመውደቄ በፊት አቀፍኳት። ከዛ ስጋዬን ትቼ ክፍሌን ትቼ ተወልጄ ያደኩበትን ቤት፣ ግቢ፣ ሰፈር፣ ሀገሬን፣ ዓለሜን ትቼ ጠፋው። የሄድኩበትን ዓለም ስለማላውቀው ከዚያ በፊት ሄጄባትም ስለማላውቅ ምን ብዬ ልግለጸው ታዲያ? እንጃም። ቆየን ብቻ በመተቃቀፍ ውስጥ የሆነ ብዙ አብሮ በአርምሞ እንደመነነ አይነት ውስጥ ከአማልክቱ ዓለም ብዬ ከደመደምኩት ስመለስ የአያቴን በርቀት የሚሰማ የሚመስል ጥሪ ድምፅ አዳመጥኩ። ቀስ ብለን ተላቀቅን። የአያቴ ድምፅ እየጎላ እየቀረበ ስለነበር ወደ ውጭ ወጣው። ጆሮ ላይ ተኝተ ነው? በልጅቷ እስክትመጣ ቤትን አስተካክልና ቡናውን ጣድ፣ እኔ ጋሽ ተክሌን ጠይቄ እመለሳለሁ ብላኝ የልብስ ማስጫው ላይ ያለውን ሸርብ ሳብ አድርጋ ትከሻዋ ላይ ጣል አድርጋ ጥላኝ ወጣች። ልጅቷ እስክትመጣም አያቴ ያለችኝ ግራን አስመስላ ወደኔ መጣች። አያቴን ለምን መጣው ብላ ወደ ውጪ እንደመጣች አስመስላ ወደኔ መጣች። ሳብሰለስል በዚህ ፍጥነት ይሄ ሁሉ እንዴት ሆነ በሚል ስብከነከን ቤቴን እንዴት አወቀችው? በዚህ ፍጥነት ከአያቴ ጋር እንዴት ተዋወቀች? ይቺ ሴት ማናት? ይሄ ሁሉ ጥያቄ በጭንቅላቴ ቢመላለስም ወደ ክፍሌ ውስጥ ወደ እሷ ለመዝለቅ ግን አልገደበኝም። እርግጥ ደፋር ወንድ ነኝ። ከነገሮች ጋር በመሸሽ ሳይሆን በመጋፈጥ የማምን አይነት ወንድ ነኝ። የማይቋረጥ ከሆነ ቀድመ ተገኝ ትለኛለች አያቴና በዚህ ስሜት አድጌያለሁ እና ከብዙ ጥያቄ ጋር ወደ ክፍሌ ገባው። እንደገባው ከአሜን ጋር ቆመን ወደ ነበርንበት አቅጣጫ ዞርኩ። በስመ አብ! ልጅቷ ከደቂቃ በፊት አቅፋት የነበረችው አሜን ግን የለችም። ሌላ መውጫም የለም። የት ሄደች? ቀድሜ የጠየኳት ጥያቄዎች ሁሉ ተከታትለው ወደ አእምሮ የመጡ። አሁን ከመልሱ በፊት ልቤ ቀጠለ። በስመ አብ ብዬ ሳማት ቤት አፈነ ሳቋን አዳመጥኩ። ድምጿ ወደ ሰማበት ወደ አልጋዬ አቅጣጫ ስዞር ብርድ ልብሴን ተሸፋፍና አልጋዬ ውስጥ ተኝታለች። እናቷንና ደሙ ትስቃለች። ከተሸፋፈነችበት ብቅ እያለች ነው። ግራ እንደተጋባው አፍጥጬ የተመለከትኳት። ዝምታዬም ገብቷታል። ግን ለገባት ነገር ምላሽ ከመስጠት ይልቅ ሌላ ጥያቄ ጠየቀችኝ። እማማሉ አለችኝ የተንሸኳሸኮች። ግራ ብጋባም ጎረቤት ሰው ለመጠየቅ እንደወጣች ነገርኳት። አላመነችኝም። አስማለችኝ። ምዬ ነገርኳት። ምን በወጣሽ ስራ አትሰሪም ቁጭ በይ ሲሉኝ መጣው። በር ጋር ብዬ ቀስ ብዬ ወደ አንተ መጣው። የተኛ መስሎኝ አይቼ ልመለስ ነበር። ነገር ግን አይቼ ልመለስ በመጣም አንተ ተቀምጣ አገኘው። ካንተ ጋር ቆሜ እያለ እሳቸው ቀድሞን ሲወጡ እኮ
ደንግጬ ነው ብርድ ልብስ ተሸፋፍኜ አልጋ ውስጥ የተሸሸኩት ብላኝ ሳቀች። ነገሩ ቢከባኝም አንድ ጥያቄ የሚመለስልኝ ግን አልሳኩም። ዝም ብዬ ተመለከትኳት። ከተኛችበት ተነስታ አጠገቤ ቆመች። አይኔን እያየች ደግሞ እየተስለመለመች ደግሞ ወደ ጸጉሯ የእጄን ጣቶች ልካ ከጆሮዋ ላይ እየተሸጎጠች ደግሞ እንደማፈር ደግሞ ፍዝዝ ብሎ እንደመመልከት ደግሞ ሁለቱንም የእጆቿን ጣቶች አቆላልፎ ሰውነቷን በቀስታ በመወዝወዝ እንደ ማሽኮርመም እንደ መሳብ አይነት ቀና ጎንበስ እያለች እንደ ቀድሞ ሳታቅበኝ ወደ አማልክቶቹ ዓለም ይዛኝ ልትሄድ ጫፍ ደርሳ እንደምንም ራሴ አረጋግቼ ወደ ቀልቤ ተመለስኩ። ጉሮሮዬን ጠረኩ። ብንን እንደማለት ከአማልክቶቹ ዓለም ደጅ ድንገት እንደመመለስ አይነት ተመለሰች። ተመለከተችኝ። ቁጭ በይ አልኳት። አልጋው ላይ እንድትቀመጥ ነግሬያት መቀመጫ ስቤ ፊት ለፊት ተጠግቼ ኮስተር ብዬ ተቀመጥኩ። ከየትኛው ልጀምር ብዬ ጥያቄዎችን ደረጃ ሳሲዝ ሳልጠይቃት መልስ መመለስ ጀመረች። ከዓመት በፊት ነው የማውቀው አለችኝ። እንዲህ ተብሎ ይጀምራል እንዴ ስል በድንገት ንግግሯ ለራሴ በውስጤ አጉረመረምኩ። ግን ማጉረምረሜ የቆየው ያለችኝን እስከ አስተዋልኩበት ቅጽበት ነበር። ከዓመት በፊት ነው ያልሽኝ እኮ እኔን እንዴ የት አልኳት። ግርምትም ግራ መጋባትም ባዘለው ድምጽ መናገር ጀመረች። አባቴ 2 ልጆች ቀድሞ አለው። ከዚያ በኋላ ነው ከእናቴ ጋር የተዋወቁት። ባለቤቱ ሞታ ልጆቹን የሚያሳድግ ምስኪን ወንድ ነበር አባቴ። ሁሌም ከስራ በፊት ትምህርት ቤት አድርሷቸው ስለሚሄድ ስራ ይረፍድበት ነበር። የልጆቹ አስተማሪ ደግሞ እሱ የነበረበት ሰፈር ስለነበረች ብዙ ጊዜ ተቀራራቢ ሰዓት ስለምትወጣ ትመለከተው ነበር። ከዚያ አንድ ቀን ቤቱ በር ላይ ጠበቀችውና ልጆቹን ተቀበለችውና ወደ ስራ እንዲሄድ ነግራው እሷ ልጆቹን ይዛ ወደ ትምህርት ቤታቸው ሄደች። ከዚያ ቀን ጀምሮ ቀድሟት ከወጣ እሷ የተከራየችበት በር ላይ ልጆቹን ይዞ ይጠብቃታል። ወይ ቀድሞ ከወጣች እሱ ጋር ሄዳ ልጆቹን ተቀብላ ወደ ትምህርት ቤት ተወስደዋለች። ወደ ቤት ስትመለስ ወደ ቤቷ ይዛቸው ሄዳ ከስራ ሲመጣ እሱ ጋር ሄዶ ይወስዳቸዋል። አንድ ቀን የሁለተኛ ልጅ ልደት ነበርና ጠሯት። ከ6 ወራት በኋላ የምትመለስበትን ደጅ ተሻግራ ወደ ውስጥ ገባች። 4ቱ ብቻ ቆንጆ ቀን አሳልፉ። ሳይመሸኛት ግን ወደ ቤቷ የታሰበው ወክ ከቤቷ አልፎ ወራት እንዲበሉ አስቻለ። ከዚያ ቀን በኋላ በየቀኑ ከስራ በኋላ ወክ ማድረጋቸውን ቀጠሉ። እራት መብላቱን ቀጠሉ። ቤታቸው በየጊዜው ጎራ ማለት ጀመረች። ቀጣይ ቀን ትምህርት የሌለበት ሳምንት ነበርና ልጆቹን እናቱ ጋር ወስዶ ቀድሞ ወደ አቀዱበት ደብረ ዘይት ሄዱ። 3 ቀናት ቀንም ማታም ሌሊትም 1 ሰዓትም ሳይለያዩ ውለው አደሩ። ተፈቃቀዱ፣ ወሰኑ። ሲመለሱ ቤትም ሰፈርም ቀየሩና አንድ ላይ መኖር ጀመሩ። በአመቱ እኔ ተወለድኩ። አሜን አሉኝ። አባቴ በፊት ቢሮ ውስጥ ይሰራ ነበር። አሁን የፍላጎቱን መርጦ የሳልሳ ብቸኛው የኢትዮጵያ ውስጥ አሰልጣኝ ሆነ። እናቴ ደግሞ መምህርነቷን ረጅም ዓመት ሰርታ አሁን በህመም ምክንያት ቤት ዋለች። እኔ ዩኒቨርሲቲ ያለፈው ዓመት ጨርሼ ህልሜን የሆነው 2 ስራ የጀመርኩ ደስተኛ ሴት ነኝ። እንደ እናቴ ማለ ህፃናት ውስጥ መምህር ነኝ። ከዚያ ስወጣ ደግሞ የአባቴን ሙያ ለማስቀጠል ከስሩ ሆኜ በረዳትነት አግዘዋለሁ። በግልም በየቤቱ ሳልሳን አሰለጥናለሁ። በዚያ ፌስቡክ ላይ የሚሰማኝን ጽፌያለሁ። ነገር ግን ተሳስቼ አንድም ቀን ስለ ስራዬ ፎቶም ጽሁፍም ለቅቄ አላውቅም። ከፌስቡክ ከአብዛኛው ጓደኞቼ ጋር ከመጻጻፍ በዘለለ የትም ቦታ ተገናኝቼ አላውቅም። ከጥቂቱም ጋር ስገናኝ እንገናኝና ብዙም ሳልቆይ እለያያለሁ። አንተንም መጀመሪያ የማውቀው እዚህ ፌስቡክ ላይ ነበር። ሁሌም ተገጣጥሞልኝ አየዋለሁ። ግን ከአንድ ቀን ገጠመኝ የፊት ለፊት የመገናኘት በኋላ ግን ይሄው ለ1 አመት ስከታተለ ነበር። ይህንን ስለ ልትገረም ትችል ይሆናል። ነገር ግን በቁም ነገር ተከታትያለሁ። ይህንን እስክትል ድረስ ተመስጬ እያዳመጥኳት ነበር። ስለ ቤተሰቡ አስተዋራኝ አተራረኳ ሳቢ ብቻ ሳይሆን ምስል ከስቶ ቦታው ላይ የነበርኩ አብሬ የኖርኩ የነበረ መሰለኝ። ልክ ስለ እኔ ስታወራ ግን ከምሰማው ንግግሯ በላይ ስከታተለ የሚለው ሐረግ ጥያቄ እንድሰነዝር አደረገኝ። እርግጠኛነቷ ይበልጥ አስገረመኝ። ከጥያቄ በፊት ግን እጅግ ከባድ ነገር ተናገረች። ትዝ ይልሃል የቦሌ ድልድይ ደንበል ፊት ለፊት ያለው ላይ ጭር ማለቱ ዙሪያ ገባውን ተመልክተ ከሌሊቱ 8 ሰዓት ከ25 ላይ ራስን ከድልድይ ቁልቁል ለመጣል ቆመህ የነበረ ሰዓት በዚያ ሌሊት አላስጨረስኳትም። ያዳመጡትን ነገር ከአቅሜ በላይ ስለሆነ ንግግሯን ሳጨርስ
ከተቀመጥኩበት በድንጋጤ ደንግጬ ተነሳሁ። ወደ ውጪ ለመውጣት ሁሉ አማረኝ። በግርምት ስመለከታት ቆየሁ እና ወደ በሩ ጋር ሄጄ ወደ ውጭ ተመለከትኩ። አያቴ የለችም። ነገሩን ለማስረዳት በሚል መናገር ጀመርኩ። አሜን፣ እኔና አንቺ ፌስቡክ ላይ ራሱ ማን መጀመሪያ እንደጠየቀ አላወቅኩም ነበር፣ ግን ጓደኛሞች እንደነበር አውቃለሁ። ዛሬ ግን ገባኝ፣ አንቺ ነሽ ማለት ነው። ያም ሆነ ታሪክሽ እጅግ የሚደንቅ ነው። ሰው በማየት አትገምቱ የሚባለውን አንቺ ላይ ተመልክቻለሁ። ሶሻል ሚዲያ ላይ እና አንቺ ህይወት ፈጽሞ የተለያየ ነው። የሚደንቅ ስብዕና ያለሽ ሴት ነሽ። ስለ ቤተሰቦችሽ የሚያዳምጥኩት ነገር ሁሉ ድንቅ ነው። ነገር ግን መጨረሻ ላይ ስለኔ የነገርሽኝ ነገር አልደብቅሽም፣ አስደንግጦኛል። እጅግ በጣም ገርሞኛል። በመጀመሪያ 1 ዓመት ሙሉ በዝምታ ለምን ስትከታተይኝ ቆየሽ? ሌላው እስክጽፍልሽ ለምን ጠበቅሽኝ? ብዬ ልቀጥል ስል እጇን እንደተቀመጠች ዘረጋችልኝ። ንግግሬን አቆምኩ። እጇን ወደ ዘረጋችበት ከበሩ ጋር ከቆምኩበት በቀስታም ወደ እሷ ተራመድኩና የተዘረጋ እጇን ያስኩት። እንድቀመጥ ጋበዘችኝ። እንደ መጀመሪያው ከፊቷ ወንበር ላይ ተቀመጥኩ። መናገር ጀመረች። የአቦሌ ደንበል ፊት ለፊት ካለው ድልድይ ላይ መጀመሪያ የተመለከትኩት ሰዓት አብሮ አደጊን ወደ ውጭ ልሸኛት የአባቴ መኪና ይዤ ወጥቼ እየጠበቅኳት በነበረ ሰዓት መኪና ውስጥ ሆኜ ነበር። ከአስፋልቱ ተሻግሬ የተመለከትኩ። መጀመሪያ አይኔ የሚያርፍበት ቦታ ሲፈልግ ማንም ሰው ስላልነበር ያንተ እንቅስቃሴ ላይ አይኔ ሄደ። ወደ ሌላ ቦታ ከመመልከቴ በፊት ግን ወደ ድልድዩ ጫፍ ስትጠጋ ተመለከትኩ። ፊትህ አዲስ አልሆነም። ፌስቡክ ላይ እንደማውቅህና በምጽፈው ጽሑፍ የማውቅህ ልጅ እንደሆንኩ አረጋገጥኩ። ሁሌም ጽሑፍህን አነባለሁ፣ አምልጦኝ አያውቅም። ነገር ግን አንድም ቀን ሪያክትም ኮሜንትም ጽፌ አላውቅም ነበር። ድንገት ግን ዛሬ ስመለከት በዚህ ሌሊት በዚህ ሁኔታ አላመንኩም። ይህንን ባለምንም መስኮቱን ዝቅ ሳደርግ በፍጥነት ወደ ድልድይ ጫፍ ወጥተሃል። ስላልጠበቁ ደንዝዤ መመልከት ጀመርኩ። ሴኮንዶች አለፉም። በሁለት እግር ጫፍ ላይ ቆመ። ብረቱን ለመልቀቅ እየሞከርክ ለመውደቅ ስትዘጋጅ ወደ ራሴ እንደምንም ብዬ ተመልሼ በተቀመጥኩበት በሹፌሩ ሳይሆን በገቢናው በዚያ በኩል ከፍቼ በቀስታ ወረድኩ። ከከፈትኩ እንዳትመለከተኝ ጥንቃቄ ለማድረግ ሞከርኩ። ምክንያቱም አይታይኝ ፈጣን ውሳኔ እንዳትወስን ነበር በቀስታ በዚያ በኩል የወረድኩት። ልክ በመኪናው እየተደበኩ ደግሞ ቀና እያልኩ እየተመለከትኩ ወደ ድልድዩ መሻገሪያ ስደርስ እና መሻገር ሲቀረኝ እጅግ በሚገርም ፍጥነት ወርደህ ምንም እንዳልተፈጠረ ዙሪያ ገባው እየተመለከትክ ተሻግረ ስልክህን እየነካካህ ደግሞ ለራስህ ፈገግ እያልክ ከአይኔ ርቀህ ስትሄድ ተመለከትኩ። ነገሩ ህልም መሰለኝ። ግራ ተጋባው። ከዚያ የበለጠ የፌስቡክ ገጽ መበርበር ጀመርኩ። የፊልም ባለሙያነትና ሌሎች ስላንተ የማላውቀውን በደንብ አወቅኩ። ዙሪያ ለመጠየቅ ሞከርኩ። ደስተኛነት እንጂ ራስ ለማጥፋት የሚያደርስ ነገር ውስጥ ማትገባ ሰው እንዳልሆንኩ ደረስኩበትና ምን እያደረክ ነው የሚለው ከባድ ጥያቄ ፈጠረብኝ። በኋላ ግን ቋሚ ቦታዎችን አወቅኩ፣ ውስን ናቸው። ከዚያ ባለኝ ክፍተት ሁሉ አባቴን መኪና እየተቀበልኩ እከታተልህ ነበር። እናም ከዝና በፊት ሰምቼም አይቼም የማላውቀው ነገር አንተ ላይ መመልከት ጀመርኩ። ቀን በቀን የምታደርገው እና የምመለከተው ነገር እየባሰ መጣ። እያንዳንዱ ላይ ወዳጆችን ይዘህ ስመለከት ለምን ተዋይሉትም ሁሉ ነበር። ከህይወት ጋር ቁማር አስይዘህ የምትወስዳቸውን ሪስኮች እጅግ ከባድ ሆነው እመለከታቸው ነበር። ላስቆምህ የምችለው አልነበሩም። ከሁሉ የማይረሳኝ ከቁምጣ ውጭ እርቃንህ መርካቶ መሃል እንዳበደ ሰው የሄድካውን ልብስ ካወለክበት መጣፊያ ጀምሮ እስከ መጨረሻ ስከተልህ ነበር። አንዳንዶቹ ያስቃሉ፣ አንዳንዶቹ ጤንነትህን እጠራጠርበታለሁ። የኔ ቢጤ የሆነ 2 ቀን የለመንከው ጎዳና ተዳዳሪ ሆነ በዚያ ዝናብ ውጭ እያደርክ ከፖሊስ ጋር ስትሯሯጥ ያደርክባቸው 3 ቀን 3 ሌሊቶች ወዘታ በርካቶች ጠርቼ ያልጨረሳቸው። ከዚያ ሁሉ በኋላ ግን በሚያስቅ መልኩ ምንም እንዳልተፈጠረ በሰላም ወደ ቤት ስትገባ ስመለከትና ጤነኛ ህይወት ለመምራት ስትሞክር እጅግ ግርም ይለኛል። ከፊት ለፊት መጥቼ ያልተዋወቅኩም፣ ጀርባህን ለምጄው ወድጄህ ነበር። በኋላ ግን የዚህ ሁሉ ጥያቄ ተመለሰልኝ። ሳላስተውለው ለካስ ከፊቴ ነበር። የምወዳቸው ድርሰቶች ውስጥ ተሰብስበው በእርሳስህ ቸክችከህ ተመለከትኳቸው። እነዚያ ሁሉ እብደቶች፣ ግራ አጋቢ ተግባር በምጽፋቸው ጽሑፎች ውስጥ ገጸ ባህሪ አድርገህ ጽፈህ፣ ህመሞች አድርገህ፣ ደስታዎች አድርገህ፣ ፍቅር፣ ጸጸት፣ ጥላቻ፣ እውነት፣ ተንኮል ሆነው ገዝፈው እንዳንተ አባባል ተቸክችከው አነበብኳቸው። በቃላት ተሞሽረው፣ በስሜት ተወጥረው፣ በእርሳስ ተቀባብተው ደሞም ተመለከትኳቸው። ከሄድክበት ዓለም
ላልቀሰቅስ ስል በዝምታ ከጀርባ ቆየው። ትናንት ግን እጅግ ባልጠበቅኩት ሁኔታ አንድ ፖስት የስር ጻፍክልኝ። እንዴት ደስ እንዳለኝ አትጠይቀኝ። ከዚህ በኋላ ሁሉም ነገር እንዲፈጥን አደረኩና አንተ ዓለም ውስጥ ተገኘው አለችኝ። እንደደነዘዝኩ ነው። ህልምን መሰለኝ። መናገር ከበደኝ። ምን አይነት ቃል ተጠቀሜ አንድ ነገር ለበላት? ከዚህ ሁሉ የድብቅ ዓለም ጀርባ ለካ ሰው ነበር። አሚን በዝምታ ስትከታተለኝ ቆይታ ደሞም ተረድታኝ ደሞም ጠባቂ ሆናም ነበር ለካ። ይገርማል። የተሰማኝን የተሰበራረቀ ስሜት እንዴት ላስፍር? አንዳንድ ቃላቶች ዝም ተብለውም ተጽፈውም ሙሉ ስሜትን መግለጽ አይቻላቸውም። ከማውራት መኖርን መረጥኩ። እናም መኖር ለመጀመር ዝም ብዬ ከተቀመጥኩበት ተነሳውና እጄን ዘረጋውላት። እጄን ይዛ ተነሳች። ተነስታ ሳትጨርስ ስቤ አቀፍኳት። አጥብቃ አቀፈችኝ። ደግሞ ለቀቀችኝና ወደ ከንፈሮቼ ተጠጋኋት። ከንፈሮቿን ተዋሃዱ። ወደ አልጋው በሁለት እጆቼ እንደ መግፋት እሷም እንደ መታዘዝ ወደ ኋላ እንደ መሄድ ተያይዘን ወደቅን። እንደ ተቃቀፍን፣ እንደ ተጎራረስን፣ በስሜት እንደ ተጋጋልን ወደ ሆነ ልክ ናችሁ ብቻ ወደ ተባልንበት ዓለም ፍቅር ወደሚነፍስበት ግዛት ነጎድን። ወደ ኋላ ስትወድቅ ጉርድ ቀሚሷ ከጭኖቿ ከፍ ብለው ተገልበዋል። ቀያይ ጭኖቿ እየወደቅን ባለበት ቅጽበት ከአይኔ ጋር ተገጣጥመው የሰውነቴን ሙቀት ጨምረውታል። እሷም መገለቡ ግድም አልሰጣትም። እጄን ሁለቱን ጭኖቿን ለማላቀቅ ሰደድኩና አንዱን እግሯን ያስኳት። እርሷ ሁለቱንም በደንብ ከፈተቻቸው።